በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐምሌ 27 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ሴት ነቢይ። አባታችን ሴት የመጀመሪያዎቹ ፍጥረቶች የአዳምና ሔዋን የተባረከ ልጅ ነው። ቀደምተ ፍጥረት አዳምና ሔዋን በዕፀ በለስ ምክንያት ከገነት ከተባረሩ በኋላ በመጀመሪያ ቃየንና አቤልን ከነመንትያዎቻቸው ወልደው ነበር። ነገር ግን የልደት ደስታቸው ቀጣይ ሊሆን አልቻለም። ለዚህ ምክንያቱ ደግሞ ቃየን ሲሆን ወንድሙን አቤልን በጾታዊ ፍላጎት ምክንያት በመግደሉ ነበር። የአቤል ሞት ለአባታችን አዳም መራር ዜና ነበር። ወላጅ እንኳን ደጉን ይቅርና ክፉ ልጅም እንዲለየው አይፈልግምና ቅዱስ አዳም ቅዱስ አቤልን ቀብሮ ፈጽሞ አለቀሰ። ልቅሶም እንዲሁ የወርና የሁለት ወር አልነበረም፣ 4 ኢዮቤልዩ 28 ዓመታት ነበር እንጂ። ይህንን ሐዘንና ለቅሶ የተመለከተ እግዚአብሔር ደግሞ ደግ ፍሬን በሔዋን ማኅፀን ውስጥ አሳደረ። ይህ ሕፃን በተወለደ ጊዜ ሴት ብለው ስሙን አወጡለት። ትርጉሙም የአቤል ምትክ እንደማለት ነው። ሴት ገና ከልጅነቱ ጀምሮ በብዙ ነገሩ አዳምን የሚመስል ነበር። ደም ግባቱ፣ ቅንነቱ፣ ታዛዥነቱ፣ ደግነቱ ሁሉ ልዩ ነበር። በዚህም አዳምና ሔዋን ተጽናንተዋል። ትልቁ ነገር ደግሞ ዓለም የሚድንባት እመቤት ድንግል ማርያም ከ60 በላይ የአዳም ልጆች ተመርጣ ለቅዱስ ሴት መሰጠቷ ነው። ይህንን ምስጢርና የሴትን ማንነት ያስተዋለው ሊቁ አባ ሕርያቆስ መብርሃንን እንዲህ ሲልም አመስግኗታል። ሂሩቱ ለሴት የሴት ደግነቱ፣ በጎነቱ፣ ቅንነቱ አንቺ ነሽ። ቅዳሴ ማርያም። አባታችን ሴት በሚገባው ትዳር ተወስኖ ቅዱስ ሄኖስንና ሌሎች ብዙ ልጆችን ወልደዋል። አባታችን አዳም ባረፈ ጊዜ የዚህን ዓለም እረኝነት በደብረ ቅዱስ ላሉት ተረክቧል። አዳምም ልጆቹንና ወርቅ፣ ዕጣን፣ ከርቤውን አስረክቦታል። ሴት እንባው እንደ ጀረት እየፈሰሰ አስቀድሞ አዳምን አስከትሎም ሔዋንን ገንዞ በክብር ቀብሯቸዋል። ወርቅ፣ ዕጣን፣ ከርቤውን ከሥጋቸው ጋር በቤተ መዛግብት በተቀደሰው ዋሻ ውስጥ አኑሮታል። የአገልግሎት ዘመኑ በተፈጸመ ጊዜ ደጉ ሴት ኃላፊነቱን ለልጁ ሄኖስ ሰጥቶ በ912 ዓመቱ አርፈዋል። እርሱም ከወላጆቹ አዳምና ሔዋን ጋር ተቀላቅሏል። ቅዱስ ሕዝቅኤል ነቢይ። ነቢዬ ቅዱስ ሕዝቅኤል የነበረው ቅድመ ልደተ ክርስቶስ በ500 ዓመት አካባቢ ሲሆን የፄዋዌ ምርኮ አባልም ነበር። እስራኤልና ይሁዳ ወደ ባቢሎን በምርኮ ሲወርዱ አብሮ ወርደዋል። ቅዱሱ ከ4 አበይት ነቢያት አንዱ ሲሆን ሐረገ ትንቢቱም በ48 ምዕራፎች የተዋቀረ ነው። በዘመኑ ሁሉ ቅድስናን ያዘወተረው ቅዱሱ ከደግነቱ የተነሳ በጸጋማይ ወይም ግራ ጎኑ ተኝቶ ቢጸልይ 600 ሙታንን አስነስቷል። ወገኖቹ እስራኤልንም ያለመታከት አስተምረዋል። ቅድስት ቤተ ክርስቲያን በዚህች ዕለት ታላቁን ራእይ እንዳየ ታስተምራለች። ነቢዩ በፈለገ ኮቦር ካያቸው ምስጢራት እነዚህን ያነሷል። አንደኛ፣ እግዚአብሔርን በዘባነ ኪሩብ ተቀምጦ ሲሰለስና ሲቀደስ አይቶታል። የኪሩቤልንም ገጸ መልክ በጉልህ ተመልክቷል። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 1። በመጨረሻም ትንሣኤ ሙታን፣ ትንሣኤ በጉባኤ እንደሚደረግም ተመልክቷል። ትንቢተ ሕዝቅኤል ምዕራፍ 31 ቁጥር 1። እመቤታችን ቅድስት ድንግል ማርያም ኆኅተ ሕትምት ኆኅተ ምስራቅ የምስራቅ ደጅ ሆና አይቷታል። ይህ የምስራቅ ደጅ ወይም በር ለዘላለም እንደታተመ ይኖራል። የኃያላን ጌታ ሳይከፈት ገብቶ ሳይከፈት ወጥቷልና። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1። በመጨረሻም ሕይወቱ እስራኤልን ለክፋት አይቦዙንምና ነቢዩን አሰቃይተው ገድለውታል። ቅዱስ ዮሐንስ ወንጌላዊ። አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊው ዮሐንስ ነው። ቅዱሱ ሐዋርያ ከዘብዴዎስና ከማርያም ባውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለምን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ጌታችን እስከ እግረ መስቀሉ ድረስ በመከተሉ ድንግል እመቤታችንን ተቀብለዋል። ከእርሷ ጋር ለ15 ዓመታት ቢቀመጥ መዝገበ ምስጢር ሆነ። ስንኳንስ ከሰው ልጆች ይቅርና ከልዑላኑ መላእክት ማዕረጉ ከፍ አለ። ሰው ቢበቃ መላእክትን ሊያይ ይቻለዋል። ቅዱስ ዮሐንስ ግን መላእክት ሊያዩት ይከብዳቸዋል። ከፍጥረት ወገን ከመብርሃን ቀጥሎ ክብሩ እርሱ ነው። በዚህ ቀንም ቅዱስ ዮሐንስ በታናሽ እስያ ለ7ቱ አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን ዕርገት በኋላ ለ70 ዓመታት በዚህ ምድር ሲኖር አብዛኛውን ጊዜውን ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል።
ሦስት መልእክታትን፣ ራእዩን፣ ወንጌሉን ጽፎላቸዋል። ሕይወትን ስለሰበክላቸው በፈንታው ብዙ አሰቃይተውታል። ከሰዓት እስከ ስለት እስከ መጋዘን በስተርጅና ደርሶበታል። እርሱ ግን በትዕግሥቱ ገንዘብ አድርጓቸዋል። ዳግመኛም ይህች ዕለት ለሐዋርያው ቅዳሴ ቤቱ ናት። እናት ቤተ ክርስቲያን ቅዱስ ዮሐንስን ስትጠራው እንዲህ ነው። ወንጌላዊ ሐዋርያ፣ ሰማዕት ዘእምበለደም፣ አቡ ቀለምሲስ ምስጢራትን ያየ፣ ታኦሎጎስ ነባቢ መለኮት፣ ወልደ ነጎድጓድ፣ ደቀ መለኮት ወሚስጥር፣ ፍቁረ እግዚእ፣ ርዕሰ ደናግል፣ የደናግል አለቃ፣ ቁጽረ ገጽ፣ ዘረፈቀ ውስተ ሕፃኑ ለኢየሱስ፣ ከጌታ ጎን የሚቀመጥ ንስር ሰራሪ፣ ልዑለ ስብከት፣ ምድራዊው መልአክ፣ አምደ ብርሃን፣ ሐዋርያ ትንቢት፣ ቀርነ ቤተ ክርስቲያን፣ ኮከበ ከዋክብት፣ በቅዱስ ዮሐንስ ላይ ያደረ የእመቤታችን ድንግል ማርያምና የአንድ ልጇ ፍቅር በእኛም ላይ ይደር። የሴት ደግነቱ የሕዝቅኤል በረከቱ ይደርብን። ሐምሌ 27 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ሴት ነቢይ ወልደ አዳም፣ ቅዱስ ሕዝቅኤል ነቢይ፣ ቅዱስ ወንጌላዊ ዮሐንስ ቅዳሴ ቤቱ፣ ቅዱስ አሞን ሰማዕት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ የጌታችን አምላካችን መድኃኔ ዓለም ክርስቶስ በዓለ ስቅለት፣ አቡነ መባጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘጉሙድ፣ ቅዱስ ገላውዴዎስ ሰማዕት ንጉሠ ኢትዮጵያ፣ ቅዱስ ቢፋሞን ጻድቅና ሰማዕት፣ ማር ቅዱስ ፊቅጦር ሰማዕት፣ ቅዱስ ሄኖክ ነቢይ፣ ቅዱስ ሱሪያን ሊቀ መላእክት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 እኔ ሕያው ነኝና ኃጢአታቸው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ፣ ስለምንስ ትሞታላችሁ በላቸው። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኮልክሙ ቅድመ መንበሩ ለጸባኦት